Teddy Afro has been causing quite a storm in Ethiopia's entertainment scene. Ethiopian superstar singer Tewodros Kasahun, popularly known as Teddy Afro, has put Ethiopia on the global music map. Now, Ethiopia's biggest music star, Teddy Afro, is back with a new album which is making waves across the world. The album, Ethiopia, is named after the country of his birth and የቋሮ ሰበዞች አበቦች ረግፈዋል ወፎችም ተፍተዋል እንደ ድሮ አይመጡም ሽማግሌዎች ቴዲ አፍሮ አዲስ ታሪክ ሰራ። ኢቶሪካ በዓለም አቀፍ የሙዚቃ ሰንጠረዥ የመጀመሪያውን ደረጃ ተቆጣጠረ። ኢትዮጵያ የባህር በር ካላገኘች ሰላም አይኖርም። አሰብ የ130 ሚሊዮን ህዝብ ህልውና ጥያቄ ነው ሲሉ ጠቅላይ ሚኒስትር አብይ አህመድ ደመጡ። የ2.6 ቢሊዮን ዶላር ኪሳራና ጠቅላይ ሚኒስትር አብይ ስለ ባቡር መስመሩ የሰጡት አስደንጋጭ ማብራሪያ ተካቷል። ይህ ኦርቶፒያ ሚዲያ ነው። ሰላም ጤና ይስጥልን ክቡራንና ክቡራት የኦርቶፒያ ሚዲያ ተከታታዮች፣ በየዕለቱ ትኩስና ወቅታዊ ዓለም አቀፍ የፖለቲካና ቢዝነስ ፈጠራና ቴክኖሎጂ ሃይማኖታዊ ኩነቶችን መዝናኛ እንዲሁም ታሪካዊ ክንዋኔዎችንና ዜናዎችን እናቀርባለን። በየጊዜው አዳዲስ መረጃዎች ለመከታተል ቀድመው እንዲደርሱ ሰብስክራይብ እንዲያደርጉ በመጠቆም መረጃዎቹ ለወዳጅ ዘመዶ እንዲደርስ ሼር ያድርጉ። ቪዲዮውንም ላይክ እንዲሁም መጋቢ አስተያየቶን እንዲያስቀምጡልን በማለት ወደ ዕለቱ ዋና ዋና መረጃዎች እናልፋለን። በቅድሚያም ዛሬ በኢትዮጵያ የሙዚቃ ታሪክ ውስጥ አዲሱ ምዕራፍ የተጻፈበት ታላቅ ዜና ይዘንላችሁ ቀርበናል። የጥበብ ወዳጆች፣ የሙዚቃው ንጉስ ቴዲ አፍሮ በአዲሱ ኢቶሪካ አልበም ዓለም እያነጋገረ ይገኛል። ከአዲስ አበባ እስከ ዱባይ፣ ከዱባይ እስከ ዋሽንግተን፣ ከዋሽንግተን እስከ ፓሪስ፣ ከፓሪስ እስከ ኬፕ ታውን ከፍተኛነቱን መንበር ተረክቧል። አዲስ አልበም፣ አዲስ ዜማ፣ አዲስ ሪከርድ፣ አዲስ ቅኔ፣ አዲስ ሚስጥር የተካተተበት ዳስጣል በሰዓታት ውስጥ በዓለም ሙዚቃ ሰንጠረዥ ሁለተኛ ደረጃውን ተቆጣጥሯል። ሀገር በቀል ታዋቂ ሙዚቀኞችም አድናቆታቸውን እየሰጡ ሲሆኑ የቴዲ አፍሮ ስንኞችና የዶክተር አብይ አህመድ የልማት ስራዎች ተቆራይተዋል። ጥበብ ለሀገር ውበት የሰጠችው እውቅና ተችረዋለች። የኢትዮጵያ ሙዚቃ ደንበር ጥሶ በመውጣት ብቻ ሳይሆን በዓለም አቀፍ የገበያ መድረኮች ላይ የበላይነቱን ማሳየት ጀምሯል። በተለይም በተባበሩት አረብ ኤሚሬትስ የታየው ውጤት አስገራሚና የሚደንቅ ነው። ቴዲ አፍሮ በዱባይና በአካባቢ ቁጥር አንድ ተፈላጊ ትሬዲንግ መሆን ያሳየ ክስተት ነው። በአረብ ሀገራት የሚኖሩ ኢትዮጵያውያን ብቻ ሳይሆኑ የዜማ ቅንብሩ የባዕዳንን ቀልብ የሳበ፣ ከሁሉም በላይ ዘፈኖቹ ቶፕ 3 ውስጥ መካተቱ ደግሞ የሀገራችን የዲጂታል የበላይነትን ከፍ የሚያደርግ ክስተት መሆኑ ኢትዮጵያ በኪነ ጥበብ የምታደርገውን ለስላሳ ተጽዕኖ ወይም ሶፍት ፓወር እያደገ መምጣቱን የሚያሳይ የባህልና የዲፕሎማሲ ስርዓታችንን ከፍ የሚያደርግ ክስተቱ ነው መገኘቱ እጅግ አስደሳች ነው። ጥበብ አድናቆትን ትችላለች፣ ነገር ግን በዘመናችን አድናቆት ማሽቃበት ተብሎ ሊተረጎም ሲሞከር ይታያል። ድምፃዊት ራሄል ጌቱ ይህንን ዝም አላለች። ራሄል በኢንስታግራም ገጿ ላይ ቆይ ግን ማሽቃበጥ የሚለው ቃል ከየት መጣ ስትል ጠይቃለች። ለቴዲ ያላትን ክብር ስትገልጽ ምሳሌ የሚያደርገው ሰው ነው ብላለች። ይህ የሚያሳየው የአዲሱ ትውልድ አርቲስቶች ለቀድሞው መምህሮቻቸው ያላቸውን አክብሮት ነው። ማህበራዊ ሚዲያም በፈጠረው አሉታዊ ጫና ውስጥ ሆኖ እውነትን የመናገር ድፍረት ነው። ሐዘን ማንነታችሁን በጥልቀት በቆፈረው ቁጥር የበለጠ ደስታን በውስጣችሁ ማከማቸት ትችላላችሁ ይላል ካሊ ጂብራን። ኢቶሪካ ይህንን የሐዘንና የደስታ ሚዛን የጠበቀ አልበም ነው። ዳስጣል የቁጭትና የሐዘን መግለጫ፣ የዘመኑን ፈተና የሚያሳይ ሲሆን ጽዮን ሙሽራዬ የተስፋና የተንሳኤ አዋጅ አልበሙን በውስጡ የሥነ መለኮትና የታሪክን እንዲሁም ፖለቲካ ትንታኔዎችን አጭቆ የያዘ ነው። ቴዲ አፍሮ ታሪክን በዜማ የቀመረ ጥበቡንም በኢቶሪካ ዳግም አሳይቶበታል። ሌላ መነጋገሪያ የሆነው 10ኛ ትራክ ላይ የሚገኘው ስንኝ ነው።
በዓለም ያልታየ ጥበብን ነክሮ ልዩ አዳራሽ አሳምሮ ይላል ቴዲ። ይህ ስንኝ በብዙዎች ዘንድ ለጠቅላይ ሚኒስትሩ ዶክተር አብይ አህመድ የተሰጠው ዕውቅና ተደርጓል። የኮሪደር ልማቱ አዲስ አበባና ሌሎችም ከተሞች ገጽታ የቀየረበት መንገድ፣ የከተማ ውበትና የኪነ ጥበብ ትስስር አርቲስቱን በፖለቲካዊ ልዩነት ወደ ጎን ትቶ ለሀገር ልማት የሰጠው። በአጠቃላይ የቴዲ አፍሮ አዲሱ አልበም የኢትዮጵያ ጥበብ ገና በዓለም መድረክ ላይ ብዙ እንደሚጠብቃት ማሳያ ነው። ሪከርዶችን መስበሩ ብቻ ሳይሆን የኢትዮጵያ ልብ አንድ ማድረጉም ትልቅ ድል ነው። ኦርቶፒያ ሚዲያ ለአርቲስት ቴዎድሮስ ካሳሁን፣ ለባለቤቱ አመልሰት ሙጬና ለመላው የጥበብ ቤተሰቦች እንኳን ደስ አላችሁ በማለት እንወዳለን። በመቀጠልም የጠቅላይ ሚኒስትር ማብራሪያ ስለ ኢትዮጵያ ህልውናና የቀጠናው ሰላም የሚወስኑ ጉዳዮች እናያለን። ጠቅላይ ሚኒስትር አብይ አህመድ ከብሔራዊ ቴሌቪዥን ጣቢያ ኢቲቪ ጋር ባደረጉት ቃለ መጠይቅ የኢትዮጵያን ወደብ አልባነት ትልቅ ማኑፋክቸሪንግና ኢኮኖሚ ማንቆ ሲሉ ጠርተውታል። እንደ ጠቅላይ ሚኒስትሩ ገለጻ ኢትዮጵያ የባህር በር ባለቤት ካልሆነች አታድግም ብቻ ሳይሆን ሰፈሩም አይለወጥም ሲሉ ተደምጠዋል። ሰፈሩም ሰላም አያገኝም ብለውም አክለውበታል። ጠቅላይ ሚኒስትሩ አክለውም ወሳኝ የባህር በር መተላለፊያዎችን ትናንሽ ሀገራት መጠበቅ ስለማይችሉ እንደ ኢትዮጵያ አይነት አቅም ያላቸው ሀገራት በባህር በር ጉዳይ ላይ ሊሳተፉ እንደሚገባ አንክረው አስረድተዋል። ሰፈሩም ሰላም አያገኝም ብለውም አክለውበታል። ጠቅላይ ሚኒስትሩ አክለውም ወሳኝ የባህር በር መተላለፊያዎችን ትናንሽ ሀገራት መጠበቅ ስለማይችሉ እንደ ኢትዮጵያ አይነት አቅም ያላቸው ሀገራት በባህር በር ጉዳይ ላይ ሊሳተፉ እንደሚገባ አንክረው አስረድተዋል። አሁን በኢራንና በአሜሪካ መካከል እየታየ ያለው የባህር በር ጦርነት ኢትዮጵያ ከወደብ ርቃ መኖሯ ምን ያህል አደገኛ መሆኑን ለሁሉም ሰው ግልጽ፣ ሰፈሩም ሰላም አያገኝም ብለውም አክለውበታል። ጠቅላይ ሚኒስትሩ አክለውም ወሳኝ የባህር በር መተላለፊያዎችን ትናንሽ ሀገራት መጠበቅ ስለማይችሉ እንደ ኢትዮጵያ አይነት አቅም ያላቸው ሀገራት በባህር በር ጉዳይ ላይ ሊሳተፉ እንደሚገባ አንክረው አስረድተዋል። አሁን በኢራንና በአሜሪካ መካከል እየታየ ያለው የባህር በር ጦርነት ኢትዮጵያ ከወደብ ርቃ መኖሯ ምን ያህል አደገኛ መሆኑን ለሁሉም ሰው ግልጽ፣ ሰፈሩም ሰላም አያገኝም ብለውም አክለውበታል። ጠቅላይ ሚኒስትሩ አክለውም ወሳኝ የባህር በር መተላለፊያዎችን ትናንሽ ሀገራት መጠበቅ ስለማይችሉ እንደ ኢትዮጵያ አይነት አቅም ያላቸው ሀገራት በባህር በር ጉዳይ ላይ ሊሳተፉ እንደሚገባ አንክረው አስረድተዋል። ያደረገ ክስተት ነው ብለዋል። ይህ ጉዳይ በሰላም ሊፈታ የሚገባ ቢሆንም የግድ መሆን አለበት የህልውና ጉዳይ መሆኑን ደጋግመው አሳስበዋል። ጠቅላይ ሚኒስትሩ በቃለ መጠይቃቸው ወቅት ካነሱት ሌላው አነጋጋሪ ጉዳይ ከአዋሽ መቀሌ የተዘረጋው የባቡር መስመር ጉዳይ ነው። ይህ ፕሮጀክት በ2.6 ቢሊዮን ዶላር የንግድ ብድር የተሰራ ቢሆንም አክሳሪ ኢንቨስትመንት መሆኑን ገልጸዋል። እንደ እርሳቸው ገለጻ መስመሩ የተገነባው የሚጓዝ ምርት በሌለበት ሁኔታ በመሆኑ ዕዳውን በ50 ዓመታት ውስጥ እንኳን መመለስ የማይቻል ሀገራዊ ኪሳራ ነው ብለዋል። ይህ በ2.6 ሚሊዮን ዶላር በማዳበሪያ ፋብሪካ ግንባታ ላይ ቢውል ኑሮ አገሪቱ ዛሬ የምታወጣውን የውጭ ምንዛሬ ከማዳን ባለፈ በ3 ዓመት ውስጥ ኢንቨስትመንቱን መመለስ ይቻል ነበር በማለት አብራርቶ በአሁኑ ወቅት መንግስት ከዳንጎቴ ጋር በ2.5 ሚሊዮን ዶላር ወጪ ማዳበሪያ ፋብሪካ እየገነባ ሲሆን ይህም በ40 ወራት ውስጥ አጠናቆ ሀገሪቱ ከምትጠቀመው በላይ በማዳበሪያ በማምረት ለውጭ ገበያ እንደሚያቀርብ ገልጿል። ስናያይዘው አራት ወሳኝ ባህር ሰርጦችን ትልቅ ትርጉም አላቸው። የሆርሙዝ ሰርጥ ኢራን የዓለምን ነዳጅ በማገድ ተጽዕኖ የምትፈጥርበት ቁልፉ ቦታ፣ ባብ ኤል ማንደብ ለኢትዮጵያ እጅግ ቅርብ የሆነና ወደ አውሮፓ የሚወስደው የንግድ መስመር፣ ማላክ ሰርጥ የደቡብ ምስራቅ እስያና ቻይና ኢኮኖሚ የደም ስር የሆነው፣ ጊብራልታር ሰርጥ በአውሮፓና በአፍሪካ የሚያገናኝ በር። ኢራን የሆርሙዝ ሰርጥ ተጠቅማ ዓለምን ስታስጨንቅ ስናይ ኢትዮጵያ ለምን የባህር በር ያስፈልጋታል የሚለው ጥያቄ ምላሽ ያገኛል። ባብ አል ማዳን ሰርጥ ከተዘጋ የኢትዮጵያ የንግድ ሙሉ በሙሉ ይቆማል። ይህ ስጋት ነው ኢትዮጵያ በባህር ኃይልና በወደብ ባለቤትነት ላይ ጠንካራ አቋም እንድትሰነዝር ያስገድዳታል ብሏል። የባህር በር በቅንጦት ሳይሆን የብሔራዊ ደህንነት ዋስትና ነው የሚለው መርህ ብዙ ኢትዮጵያውያን የአሰብ ወደብ ጉዳይ በድጋሚ እያነሱ ይገኛሉ። አሰብ ከባብ አልማንደር ሰርጥ ከ50 ኪሎ ሜትር የምትርቅ የቀይ ባህር ጠባቂ 130 ሚሊዮን ሕዝብ ያላት ኢትዮጵያ ያለ ባህር በር መቅረቷ ታሪካዊ ስህተት ብቻ ሳይሆን ፍትሐዊነት የጎደለው ዓለም አቀፍ አሰራር ውጤት መሆኑን በስፋት እየተነገረ ነው። ጠቅላይ ሚኒስትር አብይ ይህንን የህልውና ጉዳይ ማንሳት ኢትዮጵያ በህግና በሰላም መንገድ የራሷ በር ማግኘት መብቷ ሊከበር እንደሚገባ አሳስበዋል። ይህ የትውልድ ጥያቄ ኢኮኖሚያዊ ነጻነት ለማረጋገጥ የኢትዮጵያ ጉዞ ወደ ባህር በር የግድ በሚል መደምደሚያ ላይ ደርሷል።
ከባቡር መስመር ግንባታ ስህተት ተደምሮ ወደ ማዳበሪያ ፋብሪካና ወደ ሰላማዊ የወደብ ጥያቄ መዞሩ ለኢትዮጵያ ትንሣኤ መሰረት ነው እየተባለ ነው። የባህር በር ጥያቄ በሰላም ተፈትቶ ኢትዮጵያ በቀጠና ያላት አቅም የምታሳየው መቼ ይሆን? ይህንም አብረን የምናየው ይሆናል። ለዛሬው ያዘጋጀንላችሁ ልዩ ፕሮግራም በዚህ ተጠናቋል። ወቅታዊና ሀገራዊ መረጃዎች በፍጥነት ለማግኘት የቻናላችንን ሳብስክራይብ በተን ይጫኑ። ክብር ለጥበብ፣ ሰላም ለኢትዮጵያ፣ ሰላም ለዓለማችን። ሰላም ቆዩ። ኦርቶጵያ የሁሉም ሚዲያ። ተፈጠሩ አይስሉም ትተዋል። የጓሮ ሰበዞች አበቦች ረግፈዋል። ወፎችም ጠፍተዋል። እንደ ድሮ አይመጡም ሽማግሌዎች። የኢትዮጵያ የባህር በር ጥያቄ ከዓለም አቀፍ ሁኔታ ጋር